1.6 ነው ማለት ነው ያለቀ ቤቱ ላይ ቀጥታ ከባንክ ጋር አገናኝተንላቸው በ20 ዓመት ጊዜ ውስጥ እየኖሩበት እየከፈሉ የቤት ባለቤት መሆን ይችላል። ሙሉ በሙሉ የተጠናቀቁና ደንበኞች በቅድመ ክፍያቸው መረከብ የሚችሉት ሬዲ ሆኗል። መኪና ማቆሚያ 2 ቤዝመንት አላቸው። የልጆች መጫወቻዎች አሉ። ከርሰ ምድር ውሃ ኦልሞስት ሬዲ ሆነላቸው ነው። እንዲሁም ደግሞ በቂ የሆነ ሊፍት፣ የእቃ ማጓጓዣና የሰዎች መመላለሻም የተለያየ ደግሞ ፕሮግራም በቂ የሆነ በጣም ሰፊ የሆነ ወደ 700 ካሬ ላይ ያረፈ ሰፊ የሆነ ግራውንድ ስፔስ ይኖረናል። ከዚህም በተጨማሪ የመጨረሻው ፍሎር ላይ ዘመናዊ ቴራስ ይኖረናል። ከስኩል ኦፍ ቱሞሮ አጠገብ ነው የምንገኘው። ስመጥር የሆኑ በከተማችን በጣም ቆንጆ ትምህርት ቤቶች፣ ጤና ጣቢያዎች እንዲሁም ደግሞ ስመጥር በጣም ቅንጡ የሆኑ ሱፐርማርኬቶችም በዙሪያው የሚገኙ ለኢንቨስትመንትም ጭምር እንደገና ደግሞ ለመኖሪያም እጅግ በጣም ተመራጭና ተወዳጅ ቦታ። በኢትዮጵያ ብር ነው የምንገበያየው። ምንም አይነት የዋጋ ጭማሪም ሆነ የዴሊቨሪ ችግሮች አያሳስባቸውም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በሲኤምሲ ተገኝተናል። ሲኤምሲም የተገኘ ነው ሙሉ ኮከብ ሪል ስቴትን ለመቃኘት ነው። ይህ ሪል ስቴት የተለያዩ ቤቶችን ገንብቶ በማጠናቀቅ ለእናንተ ዲጂታል ካርታውን ይዞ ለመሸጥ ተዘጋጅቷል የሚል መረጃ ሰምተን ነው ይህንን መረጃ ለማጣራት ቦታው ላይ ተገኝተን የምንቃኝ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። ሰላም እንደምን አለ? ሁሉ ሰላም ሁሉ ሰላም እንዴት ነው? እንኳን በሰላም መጣ። እንግዲህ እንኳን ደህና ቆየ። ወክ አድርገን አንዳንድ ነገር ላሳየ። እሺ እንግዲህ እንኳን በሰላም ወደ ሙሉ ኮከብ ሪል ስቴት መጣ። እንኳን ደህና ቆየኸኝ። እንግዲህ ዛሬ በሳምንት አንዴ ለቤተሰቦቻችን እየቃኘን የምናቀርበውን በሪል ስቴት ላይ የተሰማሩ ድርጅቶች ቅኝት በሙሉ ኮከብ ለማድረግ ወደናል። እንግዲህ ራስን ከማስተዋወቅ ጀምረህ ሙሉ ኮከብ ማን ነው? የትስ ይገኛል? ምንስ አይነት ቤቶችን ይዛቸዋል? አከፋፈሉ ምን ይመስላል የሚለውን እናወራለን። ኦኬ እሺ። እንግዲህ ስሜ ፍራውል እባላለሁ። በሙሉ ኮከብ ሪል ስቴት አማካሪ ነኝ። አሁን ያለንበት እንግዲህ እንደምታየው ያለቀውን ቤት ለሽያጭ ያቀረብነው 120 ባለ 3 መኝታ ውስጥ ነው ያለነው። እንግዲህ ሙሉ ኮከብ ማን ነው እና ሌሎችንም የካሬ ዝርዝሮቹን አረፍ ብለን ማውራት እንችላለን። በጣም ጥሩ። ሙሉ ኮከብ ሪል ስቴት ማን ነው ለሚለው እንግዲህ ሙሉ ኮከብ ማለት በዋናነት ምንድነው በኢምፖርት ኤክስፖርት ላይ ቤዚካሊ የኮንስትራክሽን ማቴሪያል እና እንዲሁም ቬጂቴብል ኦይሎችን ኢምፖርት ኤክስፖርት በማድረግ የሚታወቅ የኢንተርናሽናል ትሬዲንግ ካምፓኒ ነው በዋናነት። አሁን ላይ የኢምፖርት ግሩፖቹ እህት ኩባንያ የሆነው ሙሉ ኮከብ ሪል ስቴት የጋራ መኖሪያ ቤቶችን በተሻለ ኦፈር በልዩ ዲዛይን ሁነኛ ቦታ ላይ የጋራ መኖሪያ የሆነ አፓርትመንት ቤቶችን መገንባት ላይና እንዲሁም ሽያጭ ላይ እንገኛለን ማለት ነው። በጣም ጥሩ። እንግዲህ ለዛሬ ልንቃኝ ያለ ነው በምን አይነት ደረጃ ላይ ያለ ግንባታ ነው? ኦኬ ግንባታቸው እንግዲህ ኦልሞስት አሁን ላይ 56 የሚጠጉ ቤቶች ሙሉ በሙሉ የተጠናቀቁና ደንበኞች በቅድመ ክፍያቸው መረከብ የሚችሉት ሬዲ ሆኗል። በተጨማሪም ደግሞ አንዳንድ ከስተመሮች ሜቢ ረዘም ያለ ጊዜ የሚፈልጉ አሊያም በረዘም ያለ እፎይታ ታይም መክፈል ለሚፈልጉ ደንበኞች ደግሞ እንዲሁም መሰረት እየወጣላቸው ያለ 2 ሳይቶችን ይዘን ነው ማለት ነው ለሽያጭ ብቅ ያለ ነው። በጣም ጥሩ። እሺ አሁን የነገርከኝም ቤቶች በመኖሪያ እንያዛቸው ወይስ ኮሜርሻል አብሮ የያዙ ናቸው? መኖሪያ ቤቶች ብቻ ናቸው። መኖሪያ ብቻ። በጣም ጥሩ። እንግዲህ ቅድም በመግቢያችን ላይ ለመግለጽ እንደሞከርኩት በሳምንት አንዴ የተለያዩ ሪል ስቴቶችን እንቃኛለን። እናም ዛሬ ሙሉ ኮከብ መተናል። ልዩነት ብንጠይቅ ከሌሎች ሪል ስቴት አንጻር ሙሉ ኮከብን እንለይ ቢባል እንዴት ነው የምንለየው? እንግዲህ ሙሉ ኮከብ ሪል ስቴት በዋናነት ምን ይለየዋል ወይ ደግሞ የተለየ ለማህበረሰቡ ወይ ደግሞ ብዙ ክሌም ሪል ስቴት ላይ ከሚነሳባቸው ጥያቄዎች አንጻር ምን የተሻለ ነገር ይዞ መጣ ብለ በዋናነትና አንደኛ ደረጃ ምንድነው ከፍተኛ የሆነ የባንክ ብድር ነው ይዞ የመጣው። ይሄ ማለት አንድ ደንበኛ አሁን ላይ ኦልሞስት ለሽያጭ ያቀረብናቸው 56 የሚጠጉ ያለቁ ቤቶችን በ40% ብቻ ክፍያ ተረክበው ነው ሊኖሩበት የሚችሉ 60%ቱን ደግሞ ቀጥታ ከባንክ ጋር አገናኝተንላቸው በ20 ዓመት ጊዜ ውስጥ እየኖሩበት እየከፈሉ የቤት ባለቤት መሆን ይችላሉ ማለት ነው በቀላሉ። ይሄ አንድ ለየት ያለ ነገር ወይ ደግሞ ለማህበረሰቡ የተሻለ ኦፈር ይዞላቸው የመጣው ነው። ከፍተኛ የባንክ ብድር ነው። ሁለተኛ ደግሞ ዴሊቨሪ ታይምንና እንዲሁም የዋጋ ጭማሪዎችን በተመለከተ ምንም አይነት ኢሹ የለብንም። ምክንያቱም አንድ ያለቀ ቤት ነው። ሁለተኛ የምንዋዋለው ቋሚ በሆነ በካሬ ፕራይስ በካሬ 81 ሺህ ብር በኢትዮጵያ
ብር ነው የምንገበያየው። ምንም አይነት የዋጋ ጭማሪም ሆነ የዴሊቨሪ ችግሮች አያሳስባቸውም ደንበኞችን ማለት ነው። ስለዚህ ይሄ አንድ ለየት የሚያደርገውና የተሻለ ኦፈር ማንኛውንም መካከለኛ ገቢ ካላቸው እስከ ከፍተኛ ገቢ ያላቸውን የህብረተሰቡን ክፍል በማከለ መልኩ በቀላሉ የቤት ባለቤት ለማድረግ ጥሩ ኦፈርን ይዞላቸው የመጣ ድርጅት ነው ማለት ነው። በጣም ጥሩ። እንግዲህ 40% ቅድመ ክፍያ ብቻ መክፈል እንዳለባቸው ነው የነገርከኝ። ይህን 40% በምን ያህል ጊዜ ነው የሚከፍሉት? ኦኬ እንግዲህ አሁን ቅድመ ክፍያው ኤክስፔክት የሚደረገው ከአንድ ደንበኛ 25% ነው። አክቹዋሊ 25% ከፍለው ውል እናደርጋለን። ከዛ በኋላ ከ3 ወር በኋላ ሁለተኛ ዙር 15% ነው ያለቀ ቤቶች ላይ። ይሄ እንግዲህ አሁን 56 የሚጠጉ ቤቶች ራይት ነው ቀጥታ ቅድመ ክፍያ ከፍለው ሊገቡበት የሚችሉ ቤቶች ናቸው። ምናልባት ደግሞ ረዘም ያለ ጊዜ የሚፈልጉ ከሆነ ለምሳሌ ሁለተኛ ዙር ክፍያን ያለቀ ቤት ላይ ከ25% በኋላ ከ3 ወር በኋላ ነው 15%ን የምናስከፍለው። ግን መሰረት ላይ ላለ ደግሞ ከሆነ ቅድመ ክፍያቸው 10% ነው። ሁለተኛ ዙሩን ደግሞ የምናስከፍለው ከ6 ወር በኋላ ነው። ስለዚህ ረዘም ያለ የፎታ ታይም ለሚፈልጉ ደንበኞች በ10% ቅድመ ክፍያ መሰረት ላይ ያለውን ሳይት ጆይን ማድረግ ይችላሉ። ግን አሁን ላይ ቀጥታ ቶሎ ቤቱን ሊገቡበት አሊያም ለኢንቨስትመንት ለሬንት ከፈለጉ 25% ጆይን አድርገው ቀሪ 15ቱን ደግሞ በ3 ወር ልዩነቱ ከፍለው ቤቱን መረከብ ይችላሉ። እነዚህ ቤቶች ዲጂታል ካርታቸው ኤቭሪቲንግ የተጠናቀቀላቸው ነው። ሁሉ ነገር ያለቀላቸው ስለሆነ ቀጥታ ደንበኛ በ40% ቤቱን ተረክቦ በዝቅተኛ ወለድ 60%ቱን እየኖረበት መክፈል ይችላል ማለት ነው። በዚህ ነው ያለው ዋጋ ገዝተን መግባት ምንችል ከሆነ የካሬ አማራጮች ውስጥ ምን ምንድን ናቸው? እሺ በጣም ጥሩ። እንግዲህ የካሬ አማራጮችን በተመለከተ እንዳልኩ ሁለት ሳይቶች ናቸው። አንደኛው ያለቀ ነው እንዳልኩ ኤቭሪቲንግ የተጠናቀቀላቸውና እንዲሁ መሰረት ላይ ያሉ ያለቀ ቤቶች ላይ ያሉት የካሬ አማራጮች ከባለ 1 መኝታ እስከ ባለ 4 መኝታ ናቸው። ባለ 1 ማለት 82 ካሬ ነው። ጠቅላላ ፕራይሱ እስከ 6 ሚሊዮን ነው። 6.6 አካባቢ ነው። ከሱ ቅድመ ክፍያኛ ከደንበኛ የምንጠብቀው 1.6 ነው ማለት ነው ያለቀ ቤቱ ላይ። ባለ 2 ሲሆን ደግሞ እንደዛው 96 ካሬ ነው። ቅድመ ክፍያው ኦልሞስት 1.9 ነው። ጠቅላላ ፕራይሱ ኦልሞስት ወደ 7 ሚሊዮን ነው የሚጠጋው ማለት ነው። ባለ 3ም ሲሆን ወደ 9 ሚሊዮን ቶታል ፕራይሱ ነው። ቅድመ ክፍያቸው የሚሆነው 2.4 ነው ማለት ነው። ስለዚህ በዚህ መልኩ ቅድመ ክፍያ 25% በመክፈል አዲሱን ወይ ደግሞ ሙሉ በሙሉ ያለቁትን ሳይት ላይ ጆይን ማድረግ ይችላሉ ማለት ነው ደንበኞች። እንዲሁም ደግሞ ምናልባት ረዘም ያለ ጊዜ እንዳልኩ አከፋፈል የሚፈልጉ ደንበኞች ረዘም ያለ የፎታ ታይም አንደኛ ዙር ከፍለው ለሁለተኛው እስከ 6 ወርና ከዛ በላይ ጊዜ ለሚፈልጉ ደንበኞች ለኢንቨስትመንትም ሆነ ቀስ በቀስ መክፈል ለሚፈልጉ ሰዎች ደግሞ መሰረት ላይ ያለ ነው። በካሬ ሜትር ዋጋው 77900 ቅድመ ክፍያቸው የነሱ በ10%። ከባለ 1 መኝታ 65 ካሬ አለ። ባለ 2 መኝታ 80 ካሬ አሉ እዛ ላይ። እንዲሁም ባለ 3 መኝታ ደግሞ 120 ካሬዎች ይገኛሉ ማለት ነው። በጣም ጥሩ። ያለቀውን በጥሩ ገልጸህልኛል። ትንሽ ክላሪቲ የሚያስፈልገኝ በግንባታ ላይ ያላችሁትን 10% ቅድመ ክፍያ የምትጠይቁበትን ቤት ነው። እሱኛውስ በምን ያህል ጊዜ ነው ለገዢ የሚረከበው? ኦኬ ፕሮግረስ ላይ ያሉት ደግሞ የካሬ አማራጫቸውና ያከፋፈል ሂደታቸው እንዳልኩ እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ ናቸው ያሉት። ባለ 1 መኝታ 65 ካሬ አለ። ባለ 2 80 ካሬ እና ባለ 3 120 ካሬዎች ይኖራሉ ማለት ነው። አከፋፈላቸውን በተመለከተ ደግሞ ቅድመ ክፍያቸው 10% ነው እንዳልኩ። የምናስረክበው ቤቶቹን ኦልሞስት G+14 ስለሆነ በአንድ ዓመት ከ8 ወር ለደንበኞች እናስረክባለን ማለት ነው። ደንበኛ የሚጠበቅበት በአንድ ዓመት ከ8 ወር ውስጥ 40% ፔይመንት ነው። ቀሪ 60ውን ደግሞ ከባንክ ጋር ኦልሞስት አግሪመንት ስላለን ቤቱን እየኖረበት እስከ 20 ዓመት ድረስ በዝቅተኛ ወለድ ከፍሎ ማጠናቀቅ ይችላል ማለት ነው። ይህንን ቤት የሚገዛ ሰው እንግዲህ አካባቢው ላይ ያለው አሚኒቲ አንድ ኢሹ ይሆንበታል። ራሱ እዚሁ ሪል ስቴት ላይ ያሉት አሚኒቲዎችም ሌላኛው ጥያቄ ስለሚሆኑ ራሱ ሪል ስቴቱ ላይ ምን አሚኒቲዎች አሉ፣ አካባቢውስ ላይ ምንድነው እንደ አሚኒቲ ወይ ደግሞ እንደ ፋሲሊቲ ልጠቅስ የምችለው? ኦኬ እሺ እንግዲህ አሁን ሪል ስቴቱ ላይ ወይ ደግሞ አፓርታማው ላይ ያሉት አሚኒቲዎችን ካነሳ ምንድነው በህንፃው ላይ የሚኖሩ ነዋሪዎችን ባማከለ መልኩ በቂ የሆነ የመኪና ማቆሚያ አለ። ከግራውንዶች ወይ ደግሞ ግቢው እንደ ዩኒት ኮምፓውንድ ሆነው ወደ 3 የሚጠጉ ህንፃዎች ነው አንድ ላይ በዩኒት ኮምፓውንድ መሰረት እንትን የሚሉት። የመኪና ማቆሚያ 2 ቤዝመንት አላቸው። የልጆች መጫወቻዎች አሉ። ከርሰ ምድር ውሃ ኦልሞስት ሬዲ የሆነላቸው ነው። እንዲሁም ደግሞ በቂ የሆነ ሊፍት፣ የእቃ ማጓጓዣና የሰዎች መመላለሻም እንደዛው በውስጡ ያቀፈ ነው። ለተለያየ ደግሞ ፕሮግራም በህንፃው ላይ የሚኖሩ ነዋሪዎች የተለያየ ሴሬሞኒ ቢፈልጉ ክርስትና፣ ግራጁዌሽን፣ ሌሎቹን መሰል ነገሮች በቂ የሆነ በጣም ሰፊ የሆነ ወደ 700 ካሬ ላይ ያረፈ ሰፊ የሆነ ግራውንድ ስፔስ ይኖርናል ማለት ነው። ከዚህም በተጨማሪ የመጨረሻው ፍሎር ላይ ዘመናዊ ቴራስ ይኖረናል። ስለዚህ የኔን ነገሮች መሰረታዊ ነገርን አሟልቶ የያዘ ቅንጡ አፓርትመንት ነው። ሎኬሽንን በተመለከተ ያላቸው አሚኒቲዎች
ደግሞ በዙሪያዎች እጅግ በጣም ስመጥር የሆኑ ከትምህርት ቤቶች ተነስቶ እስከ ጤና ተቋማት የሆኑ መንግስታዊም ሆነ መንግስታዊ ያልሆኑ ትላልቅ ስፔሻል ሆስፒታሎች የሚገኙበት አካባቢ ነው። ያው ሲኤምሲ ማለት እንደሚታወቀው በብዙሃን ሰዎች ተወዳጅ ሰፈር ነው፣ ለመኖሪያ ምቹ የሆነ ቦታ ነው። ኤግዛክት ሎኬሽናችን አፍሪካ ኮንቬንሽን ሴንተር ዝቅ ብሎ ከስኩል ኦፍ ቱሞሮ አጠገብ ነው የምንገኘው። ስለዚህ ስመጥር የሆኑ በከተማችን በጣም ቆንጆ ትምህርት ቤቶች፣ ጤና ጣቢያዎች እንዲሁም ደግሞ ስመጥር በጣም ቅንጡ የሆኑ ሱፐር ማርኬቶችም በዙሪያው የሚገኙ ሎኬሽን ነው ማለት ነው። ስለዚህ ለኢንቨስትመንትም ጭምር እንደገና ደግሞ ለመኖሪያም እጅግ በጣም ተመራጭና ተወዳጅ ቦታ ነው ቦታው። እንግዲህ በጣም ጥሩ ቆይታ ነበረን። ማየት የምንችለውን አይተናል። ምናልባትም ደግሞ እኛ ያላየነውን ራሱ ደንበኛው በአካልም መጥቶ ወይ ደግሞ ከእናንተ ደውሎ መጠየቅ ቢፈልግ እንዴት ሊያገኛችሁ ይችላል? እሺ እንግዲህ ሎኬሽናችን እንዳልኩ ኤግዛክት የምንገኘው ሲኤምሲ አደባባይ አፍሪካን ኮንቬንሽን ሴንተር ዝቅ ብለን ስኩል ኦፍ ቱሞሮ አጠገብ ነው የምንገኘውና ለበለጠ ደግሞ ከታች በምናስቀምጥላቸው ስልክ ላይ በየትኛውም ሶሻል ሚዲያ ፕላትፎርሞች ቤዚካሊ ቴሌግራም፣ ዋትስአፕ እንዲሁም ሌሎችንም ሶሻል ሚዲያ ላይ ኮንታክት ሊያደርጉን ይችላሉ ፐርሰናሊ። ከዛም ባሻገር ደውለው ሳይትም ኦፊስም ቀጠሮ ይዘው ብቅ ብለው መጎብኘት ይችላሉ ማለት ነው። በጣም ጥሩ፣ ከልብ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሙሉ ኮከብ ሪል ስቴት ላይ አድርገናል። እዚህ ሪል ስቴት ላይ የተለያዩ አሚኒቲዎችን ጨምሮ ራሱ ቤቱ ተገንብቶ አልቆ እናንተ ቀጥታ ቅድመ ክፍያ ከፍላችሁ የምትረከቡትን ወይ ደግሞ ዲጂታል ካርታ የተዘጋጀላቸውን ቤቶች መኖራቸውን ለመረዳት ችለናል። በተጨማሪም ደግሞ በአንድ ዓመት ከ8 ወር ውስጥ መረከብ የምትችሉትን ያ ማለት 10% ቅድመ ክፍያ በመክፈል የምትገበያዩ ቤት ልንቃኝላችሁ ችለናል። እነዚህን መረጃዎች ባስቀመጥነው ስልክ ቁጥር ማጠናከር ወይ ደግሞ ተጨማሪ መረጃ መጠየቅም ትችላላችሁ እያልን ፕሮግራሙን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።